ይሄን ሰው ያለማድረግ ግን ንፍግነት ነው። ሲሞኔ ኢንዛጊ የሚገርም አሰልጣኝ። ይሄን ቡድን እኮ እንደዚህ ይታገለ ያለው እኮ በሰከንድ አንድ ተጫዋች እኮ ነው። ሌላ ቡድን አገልግሎታቸውን የጨረሱ ጠጋግኖ ነው እኮ ይሄን ቡድን እንደዚህ እያደረገ ያለው። ቅያሬዎቹ ሜዳ ላይ አይታችሁታል። ቢስሚላ አይቀመጥም እኮ እውነት። እንደውም እንደ ስራው አልተወራለትም። ከዚህ በላይ ይገባዋል። በቃ ይችላል። እውነት በጣም እኔ ውለታ መቼም አልመልሰው። እውነት እኔ ያ የወደቀው ቡድን ስለምጠላው አይደለም፣ እሱ ግን ይችላል። በቃ እሱንም ስለጣለልኝ ይበልጥ ወደድኩት። ግን እንደ ስራው እንደውም አልተወራለትም። በጣም አንደርሬትድ የሆነ አሰልጣኝ ነው። እውነት በጣም አስደስቶኛል። በነገራችን ላይ ከተሸናፊ ቡድንም ይሄ ልጅ የሚገርም ያው እድሜው ገና ነው። ከዚህ በላይ ብዙ ባላንዶሮች ብዙ ዋንጫዎች ያነሳል። እውነት ያማል በጣም 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 ለየት ያለ አሁን ከፍለን ልናየው የምንችለው ተጫዋች ነው። በቃ የሚያዝናናን እየጠፋ ያለ ፉትቦል ውስጥ እየጠፋ ያለ ጨዋታ ያለ የሚያዝናና በቃ ሁሉንም ሰው የሚያዝናና ደክሞ ምናምን በቃ ተበሳጭተህ በቃ ፈታ የምትልበት አይነት ስኪል ነው ያለው። ግን መውደቃቸው ደስ ብሎኛል። ቻምፒየንስ ሊግ ዝም ብሎ ለማንም ክለብ ቀላል አይደለም። ማድሪድ መሆን አለብህ በየዓመቱ ለማንሳት። ከሰባት ዓመት በኋላ ነው እነሱ አሁን ወደዚህ የመጡት። ራሱ ግማሽ ፍጻሜ ውስጥ የገቡት ከበሉ 10 ዓመታቸው ነው ምናምን 2015 ነው የበሉት። ከ2015 በኋላ ማድሪድ ስንት ዋንጫ እንዳለው ሂሳብ ማድረግ ይችላል። እና ይሄን ዋንጫ ማንሳት ዝም ብሎ ለማንም ክለብ አልተፈቀደም። ኤኒዌይስ ሲሞኔ ኢንዛጊ በጣም ክብር የሚገባው ሰው ነው። እስቲ በሱ የተደሰታችሁ ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ላይክ፣ ፎሎ አድርጉ፣ ሼር አድርጉ። ሀላ ኢንተር